የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥኖ ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ግንቦት 20 2017 ዓመተ ምህረት የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት ግንቦት 20 በኢትዮጵያ ሲከበር ቆይቷል። ባለፈው ዓመት በወጣ ህግ ግንቦት 20 ከኢትዮጵያ ብሔራዊ በዓልነት ተሰርዟል። ምስ ኤርትራውያን ኣሕዋትና ሓፍትናን ኮይንና ብሓባር ዝኸፈልናዮ መስዋዕት እውን ንዝክር ንኽብር ስርዓት ደርጊ ብሓባር ዝተቃለስና ህዝብታት ብምዃኑ ኣእምታትና ተሓቢርና ተሓጋጊዝናን ዘፍረስናዮ ስለ ዝኾነ ብደምና ናይ ሓባር ወደ ግጭት የሚወስዱ በርካታ ጉዳዮች አሉ። የኢትዮጵያ መንግስት ቲፒኤልኤፍ የሚባል ፍንካች እና ሌሎች አነስተኛና ጥቃቅን ቡድኖች ከኤርትራ ጋር ትብብር ፈጥረው ወይ ደግሞ ድጋፍ እየተደረገ የሚቀጥል ነገር ከሆነ የኢትዮጵያ መንግስት በዝምታ አይመለከትም። ሁኔታዎች በዚህ እንዲቀጥሉ የሚፈቅድም አይመስለኝም። ካልፈቀደ ደግሞ ወደ ግጭት ይገባል። ግጭት ከተገባ ደግሞ ዛላምበሳ፣ ራማ ወይ ቡሬ ምናምን የሚባል ቦታ የሚቆም አይመስለኝም። ከፍተኛ ጦርነት ይካሄዳል፣ አውዳሚ ይሆናል። ግን እንዳልኩት ድንበር ላይ የሚቆም ጦርነት አይደለም። ጀነራል ተስፋዬን በተመለከተ የወጣ ድምፅ እሱ መነጋገሪያ ሆኖ አየው። ምናልባት እንደዚህ ሰዎችም ያው ይልኩልኛል። በሌላ በኩል ደግሞ እርሳቸው ከሀገር የወጡት በነገራችን ላይ ኮሎኔል መንግስቱ በዚህ ባሳለፍነው ሳምንት 84ኛ የልደት በዓላቸውን ማክበራቸውን አብሮነት የተባለ ሚዲያ ላይ ተመልክቻለሁ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የቀድሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለኤርትራ 34ኛ ነጻነት በዓል የደስታ መግለጫ አስተላለፉ። የህልውና አደጋ አንዣቦብናል ሲሉም ለትግራይ ህዝብ መልእክት አስተላልፈዋል። በሌላም በኩል የተለያዩ ሸቀጦችን ጭነው ወደ ትግራይ ሲጓዙ የነበሩ ተሽከርካሪዎች አፋር ላይ መገታታቸውን የትግራይ መገናኛ ብዙሃን ዘግበዋል። ሸቀጦቹ ወደ ኤርትራ የሚሻገሩ ናቸው በሚል መከልከላቸውም ተመልክቷል። የውጭ ሀገር ዜጎች ወደ ትግራይ እንዳይጓዙ የጣለው ክልከላ በመቀጠሉ ባለፈው ሳምንት የቱርክ ዜጎች ወደ ትግራይ እንዳይጓዙ ተከልክለዋል። ላለፉት 33 ዓመታት በኢትዮጵያ በብሔራዊ በዓልነት ሲከበር የቆየው ግንቦት 20 ከብሔራዊ በዓልነት ባለፈው ዓመት መሰረዙን ተከትሎ በመላው ኢትዮጵያ ዛሬ የሥራ ቀን መሆኑ ቢታወቅም በምርጫ ቦርድ የተሰረዘው ህወሓት ግን ግንቦት 20 በዛሬው ዕለት አክብረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በሥነ ሥርዓቱ ላይ መታደማቸው ታውቋል። ግንቦት 20 በማስመልከት የዶክተር ደብረጽዮን ቡድን በተሰረዘው ህወሓት ስም ባወጣው መግለጫ የፕሪቶሪያው የሰላም ስምምነት ይከበር ሲል ጥሪ አቅርቧል።
ግንቦት ሃያን ለማሰብ በዋዜማው በትናንትናው ዕለት መቀሌ ላይ በተዘጋጀ መድረክ ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል በላያችን ላይ አንዣበበውን የህልውና አደጋ ደመና ለመከላከል የምንችለውን ሁሉ እናድርግ ሲሉ ጥሪ ያቀረቡ ሲሆን ከትግራይ ህዝብ ጋር ሆነን የማንወጣው ዳገት የማንሻገረው መከራ የለም ብለዋል። ታሪክ ህዝቢ ትግራይ ከም ዝሕብሮ ውሽጣውን ደጋውን ምድሆታት ብዘተኣምንና መከተ ዓወት ኣብለም ዓወትና መዝበ ዝመጽእ ህዝቢ ትግራይ ህዝቡን ሓድነት ህዝብና ተሰጣጢምና ከም ጸሊም ደበና ብርእሰና ይንጸላሉ ዘሎ ሓደጋ ብሔራዊ ህላውን ምኽባስ የግንቦት ሃያ በዓል በዋዜማው ትላንት መቀሌ ላይ ሲታሰብ ለወትሮ ግጥም የሚለው የሰማዕታቱ አዳራሽ የላይኛው ክፍል ሙሉ በሙሉ ባዶ ሆኖ ታይቷል። የታችኛው ክፍል በርካታ ወንበሮች ደግሞ ታዳሚዎች አልነበሩባቸውም። ዛሬ መቀሌ ላይ በሰማዕታቱ ሐውልት ደጃፍ በተዘጋጀው መርሃ ግብርም የተሳተፉት ሰዎች ቁጥራቸው እጅግ በጣም አነስተኛ መሆኑን ከተሰራጨው ቪዲዮ መመልከት ተችሏል። ግንቦት ሃያን ለማሰብ በዋዜማው በተዘጋጀው መድረክ ላይ ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ግንቦት ሃያን ስናከብር ከኤርትራን ወንድሞና እህቶቻችን ጋር በጋራ የከፈልነው መስዋዕትነት እናስታውሳለን። በጋራ ደርግን ስለደመሰስን የጋራ ታሪክ በደማችን ጽፈናል። እንኳን ለ34ኛው የነጻነት በዓል አደረሳችሁ ብለዋል። ከዘር ማጥፋቱ ጦርነት በኋላም ግንኙነታችንን ለማስቀጠልና ለማጠናከር ከፍተኛ ጥረት እንደምናደርግ ልናረጋግጥላችሁ እንወዳለን ብለዋል ዶክተር ደብረጽዮን ገብረ ሚካኤል። ምስ ኤርትራውያን ኣሕዋትና ኮይንና ብሓባር ዝኸፈልናዮ መስዋዕቲ እውን ንዝክር ንኽብር ስርዓት ደርጊ ብሓባር ዝተቃለስና ህዝብታት ብምዃኑ ኣእምታትና ተሓቢርና ተሓጋጊዝና ዘፍረስናዮ ስለ ዝኾነ ብደምና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም አስቀድመው በማህበራዊ ገጻቸው ለኤርትራን እንኳን አደረሳችሁ መልእክት አስተላልፈዋል። ይህ በእንዲህ እንዳለም የተለያዩ ሸቀጦችን ጭነው ወደ ትግራይ ሲጓዙ የነበሩ የከባድ መኪና ሾፌሮች አፋር ላይ መገታታቸው ተዘግቧል። በመቶዎች የሚቆጠሩት የከባድ መኪና ሾፌሮች የተገቱበት ምክንያት በይፋ ባይገለጽላቸውም ሸቀጦቹን ወደ ኤርትራ ለማሻገር ነው የጫናችሁት በሚል መገታታቸውን በተዘዋዋሪ እንደሰሙ ለትግራይ መገናኛ ብዙሃን ገልጸዋል። ሸቀጦቹን የጫኑት ለትግራይ እንጂ ለኤርትራ እንዳልሆነ በመግለጽም በፍጥነት መሄድ ካልቻሉ የጫኑት ሸቀጥ በረሃ ላይ ሊበላሽ ይችላል የሚል ስጋት እንዳላቸውም ገልጸዋል። ህጋዊ ዶክመንት ይዘው በመጉላላት ላይ መሆናቸውንም አመልክተዋል። በተያያዘ ዜናም የውጭ ሀገር ዜጎች ወደ ትግራይ እንዳይጓዙ የተጣለው ክልከላ መቀጠሉም ተዘግቧል። ከኢትዮጵያ ብሔራዊ መረጃና ደህንነት ተጣለ የተባለው ክልከላ ለውጭ ሀገር ዜጎች ደህንነት መሆኑ የተገለጸ ሲሆን ባለፈው ሳምንት ወደ ትግራይ ለመጓዝ የጠየቁ የቱርክ ዜጎች እንዳይጓዙ መከልከላቸው ተዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሶስት ጳጳሳትን ይቅርታ መቀበሉን አስታወቀም። የቤተክርስቲያኒቱ መገናኛ ብዙሃን እንደዘገበው ሶስቱ አባቶች ባስተላለፉት ትምህርት ላይ ሕጸጽ በመገኘቱና እነርሱም ስህተቱን አምነው ይቅርታ በመጠየቃቸው የቅዱስ ሲኖዶሱ ምልዓተ ጉባኤ ይቅርታውን መቀበሉን አስታውቋል። በሊቃውንት ጉባኤ የቀረበውን እውነተኛውን የቅድስት ቤተክርስቲያን አስተምህሮት የሚያምኑ መሆናቸውን በመግለጽ ይቅርታ የጠየቁት ጳጳሳት ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ባርናባስና ብፁዕ አቡነ ገብርኤል መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። ለቅዱስ ሲኖዶሱ የሰጡትን ቃልም በቤተክርስቲያኒቱ ቴሌቪዥን ላይ ቀርበው እንዲያብራሩ ተወስኗል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ዛሬ ግንቦት 20 2017 ዓ.ም ነው። የዛሬ 34 ዓመት ግንቦት 20 1983 ዓ.ም በህወሓት ኢህአዴግ የሚመራው መንግስት ወደ ኢትዮጵያ ፖለቲካ ስልጣን የመጣበት ነው። 17 ዓመታት በኢትዮጵያ ፖለቲካ ስልጣን ላይ የቆየው የደርግ መንግስት ፍጻሜም የተገለጸበት ነው። የኮሎኔል መንግስቱ አስተዳደር ስልጣኑ ከማብቃቱ 7 ቀናት ወይ ደግሞ 1 ሳምንት ቀደም ብሎ ራሳቸው ኮሎኔል መንግስቱ ኃይለማርያም ሀገር ለቀው መውጣታቸው ይታወሳል። ግንቦት 13 1983 ነበር እርሳቸው ከሀገር የወጡት። በነገራችን ላይ ኮሎኔል መንግስቱ በዚህ ባሳለፍነው ሳምንት 84ኛ የልደት በዓላቸውን ማክበራቸውን አብሮነት የተባለ ሚዲያ ላይ ተመልክቻለሁ።
የገረመኝ 84 ዓመታቸውን ማክበራቸው ሳይሆን ኮሎኔል መንግስቱ ሀገር ለቀው የወጡት በ50 ዓመታቸው ነው። ስልጣን የሚያጡት በ50 ዓመታቸው ነው። ምናልባት ነገሮችን ቆም ብሎ ተረጋግቶ ማየትና ብዙ ነገሮችን መገምገም የሚችሉበት እድሜ ላይ ሁሉንም ነገር አጥተው ወደ ስደት ያቀኑበት ለ34 ዓመታትን በስደት የቆዩበት ነው። እንግዲህ የዛሬ 34 ዓመት ወደ ኢትዮጵያ ፖለቲካ ስልጣን የመጣው ህዝባዊ ወያኔ ሓርነት ትግራይ ወደ ስልጣን ከመጣ ጊዜ ጀምሮ በቋሚነት ግንቦት 20 ስልጣኑን ካጣበት ጊዜም ጀምሮ ላለፉት 6 ዓመታት ተጨማሪ ጊዜ በጥቅል ለ33 ዓመታት ግንቦት 20 በኢትዮጵያ ሲከበር ቆይቷል። ባለፈው ዓመት በወጣ ህግ ግንቦት 20 ከኢትዮጵያ ብሔራዊ በዓልነት ተሰርዟል። ይህንን መሰረት አድርገን አጠቃላይ ጉዳዮችን እንዳስሳለን። በሌላም በኩል ኮሎኔል መንግስቱ ምናልባት ለመጀመሪያ ጊዜ የ84ኛ በዓላቸው፣ በሌላም በኩል ደግሞ በቅርቡ ለመሰረተ ትምህርት ላደረጉት አስተዋጽኦ ሽልማት በሚል አዲስ አበባ ከተማ ላይ የተበረከተላቸውን ሽልማት እዛ ዚምባብዌ ሲቀበሉ የሚያሳይ ቪዲዮም እንግዲህ ግቢያቸውም እርሳቸውም በተንቀሳቃሽ ምስል ምናልባት ካልተሳሳቱ ከ34 ዓመታት በኋላ ታይተዋል። በመሀል ላይ ፎቶግራፍ ወጥቶ ነበር። ምናልባትም የማስታውሰው ፎቶግራፍ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከአቶ ኃይለማርያም ደሳለኝ ጋር የተነሱት ነው። ያም ፎቶ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አቶ ኃይለማርያም ወደዛ ተጉዘው በነበረበት ወቅት የተነሱት ፎቶ ነው። እስከዛን ጊዜ ድረስ ኮሎኔል መንግስቱ ኃይለማርያም በሰው አእምሮ ውስጥ ያኔ ቆፍጣናው በ50 ዓመቱ ስልጣኑን አጥቶ ከሀገር የተሰደደውን ኮሎኔል ነበር ብዙ ሰው የሚያስታውሰው። አንዳንድ ብዙ ጊዜም ሰዎች ለቃለ ምልልስ ሞክረው አልተሳካላቸውም። ብዙ ጊዜ ለቃለ ምልልስ የሚሰጠውም በምንድን ነው በድምፅ ካልሆነ በቪዲዮ ለመስጠት ፈቃደኛ አልነበሩም። ምናልባት እንግዲህ በወቅቱ በጥርጣሬም በግምት ደረጃም ሲነሳ የነበረው ነገር ሰው አእምሮ ውስጥ ያ መጨረሻ ላይ የነበረው መንግስቱ ኃይለማርያም ሰው አእምሮ ውስጥ እንዲቀር ስለሚፈልጉ በዛ የተነሳ ምስላቸው እንዳይታይ ለመከላከል ነው የሚል ነገር ይነሳ ነበር። አሁን እንግዲህ በአደባባይ ምስላቸውም በፎቶግራፍም በቪዲዮም እየወጣ ነውና ምናልባት ኮሎኔል መንግስቱ ኃይለማርያም ታሪካቸውን በአጠቃላይ በኢትዮጵያ የ17 ዓመት ጊዜ ውስጥ በብዙ ነገር ውስጥ አልፈዋል። በጎ አስተዋጽኦ ነበራቸው። ጥያቄ ውስጥ የሚገባ ነገር አለም። የሶማሊያን ወረራ በመመከት በዛ ረገድ የተጫወቱትን የመሰረተ ትምህርት ምናምን እያልን እንዘረዝራቸው ነገሮች አሉ። በሌላ በኩል ደግሞ በኢትዮጵያ ውስጥ ከፍተኛ እልቂት፣ የእልቂት ደግሞ እስከ ስልጣን ዘመናቸው መጨረሻ የቀጠለበት ማለትም ከአማጽያኑ ጋር የሚደረገውን አይደለም እያልኩ ያለሁት። ያ ከአማጽያኑ ጋር የሚደረገው ውጊያ ምናልባት በንግግር በውይይት መጨረስ ይቻል ነበር ወይ የሚል መከራከሪያ ወይ ደግሞ በዛ ዙሪያ የሚመጣ ሞግት ካልሆነ በስተቀር የሀገር ሕልውና የሀገር አንድነት ለማስጠበቅ የሚደረግ ጦርነት እሱን አይደለም። ነገር ግን ከዛ ውጭ በመፈንቅለ መንግስት በሞከሩት የኢትዮጵያ ጀነራሎች ላይ በአብዮቱ አፍላ ወቅት በተማሪዎች ላይ ያንንም የአብዮቱ አፍላ ወቅትንም ደግሞ መጀመሪያ የጀመረው የቀጠለው የሚል ነገር አለ። ግን በማናቸው መመዘኛ አጸፋው ከልክ ያለፈ ትውልድን የፈጀ ነገር መሆኑ ደግሞ ጥያቄ ውስጥ የሚገባ ነገር አይደለም እና ግንቦት 20 34ኛ ዓመቱን ምክንያት በማድረግ እናስታውሳቸዋለን። ቲፒኤልኤፍም የግንቦት 20 በብቸኝነት ትግራይ በሚንቀሳቀሰው ድምፅ ወያኔ ላይ ነው ካልተሳሳቱ ግንቦት 20 የሚል አይቻለሁ። ከዛ ውጭ ግንቦት 20 የለም። ግንቦት 20 ለኢትዮጵያም ለትግራይም በተለይ የጠቀመ ተደርጎ እንዳይወሰድ የበለጠ አውዳሚ እልቂት፣ ፍጅት ያነገሰ የህወሓት የተባለ ቡድንን በህልውና የቆየ ነገር ካልሆነ በስተቀር የትግራይ ህዝብን በተለየ የጠቀመ ወይ ደግሞ ያስገኘለት ነገር የለም። የትግራይ ልጆች ሞተዋል። ያ የሞቱት ሌላውን ለበርቀጥ ሌላውን ለማፈን የተወሰኑ ሰዎች የኢትዮጵያን ሀብት ተቆጣጥረው ዓለማቸውን እንዲቀጩ ሌላው በድህነትና በድንቁርና እንዲኖር ሳይሆን በደል አለ፣ ጭቆና አለ፣ ያንን እንከላከላለን ብለው ነው። ስለዚህ እነሱን ትግል የሚያንኳስስ የሚያረክስ ነገር የለም። እነሱ እንደ ህወሓት ታግለዋል። የካቲት 11ን እያከበሩ ምናልባት መቀጠል ይቻል ከሆነ የካቲት 11 ራሱ
መስዋዕት የከፈሉትን ይገልጻቸዋል ወይ? እሱ ራሱ ሊያነጋግር ይችላል። ምናልባት ለእነሱ ሌላ ማስታወሻም አድርጎ አለዛም ደግሞ ህወሓት የካቲት 11ን የእነሱ መጠሪያ አድርጎ እንደዛ መቀጠል ነው። ስያሜው ህወሓት የሚለውም በፓርቲ ደረጃም በህጋዊነት እንደ ፖለቲካ ፓርቲ መንቀሳቀስ አይችልም ማለት በሌላ በግብረሰናይ በምናምን አድርጎ ምናልባት ስያሜው ከዛ አንጻር አስፈላጊ ነው ከተባለ እሱንም ማድረግ ነው። ግን የመጥፎ ነገር ምልክት ሆኖ ስለወጣ ከዚህ ስያሜ ጋር መፋታትም ይጠቅማል እንጂ የሚጎዳው ነገር የለም። ያ ማለት ጨርሶ ምንም በጎ ነገር የለውም አይደለም። በጎ ነገሩ ምንድነው? መጥፎ ነገሩ በጎ ነገሩን የበለጠ ስለሸፈነው ስላለው ይህንን ቡድን የሚመሩ ሰዎች ጋር ደግሞ ስያሜው በጣም የተቆራኘ በመሆኑ አሁን ዛሬ ደግሞ ያለንበትን ሁኔታ በግልጽ ስለሚታወቅ ይሄን ግንቦት ሃያ በይፋ እንደተሰረዘው የካቲት 11ም እንግዲህ ወደፊት ምን እንደሚሆን በዓል አይደለም። በእርግጥ የቲፒኤልፎች ያከብሩታል። ነገር ግን በቀጣይ ምን በትግራይ ውስጥ ይሄ ነገር የካቲት 11 እየተባለ ይከበራል አይከበርም፣ እሱ በሂደት የምናየው ነገር ነው። ከዛ በፊት ሰሞኑ አንድ የወጣ ድምፅ ጀነራል ተስፋዬን በተመለከተ የወጣ ድምፅ እሱ መነጋገሪያ ሆኖ አየው። ምናልባት እንደዚህ ሰዎችም ያው ይልኩልኛል። በሌላም በኩል ደግሞ ትላንት እንዴት አስተያየት አልሰጠህበትም የሚል ሰውም አጋጥሞኛል። እንዴት ነው አስተያየት የሚሰጥበት? በቃ ስልክ ተደወሉ፣ አወሩ። በቃ የሚያስቀኝ ነገር ግን ነበረ። ባለኝ መረጃም በግላቸው ነው የደወሉት። በቃ የሆነ ነገር አዩ። ከዛ በኋላ በሆነ ነገር ላይ መሰረት አድርገው ደወሉ። አከተመ። መደወል ነበረባቸው አልነበረባቸውም እሱ የሚመለከተው አካል ጉዳይ ነው። ይሄ ሌሎቻችን የሚመለከተን ነገር አይደለም። ግን ለምን ደወሉ፣ ምንድን ነው፣ ለምን ይሆናል የሚል ነገር አንዳንድ ሰዎች ሲያነሱ አየሁ። በማያጠራጥር መልኩ በቅርብ ጊዜ ያሉ ነገሮች ግልጽ ናቸው። በተለይም የኤርትራ የነጻነት በዓል ሲከበር ፕሬዝዳንት ኢሳያስ ያደረጉት ንግግር በኢትዮጵያ መንግስትና በኤርትራ መካከል ያለው ልዩነት ከልዩነት አልፎ መካረሩንና ግጭት ውስጥ የመግባት እድሉ ሰፊ መሆኑን ያረጋገጠ ነገር ነው። ስለዚህ የኢትዮጵያ መንግስት ወደ ግጭት የሚሄድ ወደ ጦርነት የሚያስገባ ወይ ደግሞ ጦርነት የሚከፈትበት ከሆነ ኢትዮጵያንም በአንድ ዙሪያ ማስተባበሩ ይጠቅማል ብለው በግል ሰዎች ጥረት እያደረጉ ሊሆን ይችላል። መሬት ላይ ያለው እውነታ ይሄ ስለሆነ ከዛ ጋር አንጻር አያይጄ ምናልባት ጀነራሉ ይህን መሰረት አድርገው በግላቸው የሚያውቋቸውን ሰዎች ላይ ምናምን ጥረት አድርገው ሊሆን ይችላል ብዬ ገምታለሁ። ከዚህ ውጭ እንትን ያልኩት እኔ እንደ ተረትም መንፈቅ የሚያስቅ ነገር ደግሞ ገጥሞኛል። እንትን ብያለሁ። ከዛ በኋላ በሚሰጡ አስተያየቶች መንግስት ፋኖን ስለፈራ በሚዲያ በምናምን ያሉ ሰዎችን እየደወለ ነው። የትኛውን ፋኖ ነው የሚፈራው? የት ጋር ያለውን አድራሻውን መጀመሪያ ወቁትና ከዛ በኋላ ስለዛ ቡድን መናገር አይሻልም? እኔ እንዴት ነው ማሰብ ማመዛዘን ግራ ቀኝ ማየት ለሚችል ሰው ይሄ ቡድን ሲጀመር የት ነበር? ዛሬ የት ይገኛል? አሁን ሸኔ ፋኖ ምናምን በኢትዮጵያ እውነት ለመናገር ከዚህ በኋላ የኢትዮጵያ የፖሊሶች ምናልባትም የሚሊሻዎች ጉዳይ የሆነ እንደመጣ ነው በተለያየ መንገድ መረዳው። የሆነ ስም ያላቸው መሪዎች ምናምን በየቦታው አልተደበቁም ማለት አይደለም። የስልክ ምልልስ ሰምቻለሁ። ጀነራሉ ጥሩ ቦታ ናቸው እንዴ ስለሳቸው ምናምን የሚል ነገር ሁሉ ነገር እየወጣ አይተናል። ስለዚህ ይህንን ቀልዱን ወደ ቁም ነገር ማምጣትና ወደ መፍትሄ መንቀሳቀስ ጥሩ ነው እና እዛ ላይ ድምፁን ተከትሎ ፋኖ ስጋት ስለፈጠረ በጣም በጣም መንፈቅ የሚያስቅ እንትን ነው። እንዳንስቅ ደግሞ በደንብ በሰዎች በንጹሃን ስቃይ ሰቆቃ መሃል ስለሆነ
ምን ማድረግ ይቻላል? ስለዚህ ከኤርትራ ጋር ያለው ነገር ግልጽ ነው። ወዴት ይሄዳል? ይጀመራል? አይጀመርም? የመጀመር እድሉ ሰፊ ነው። ሲጀመር ተይዞ የሚመጣው ነገር ምን ድረስ ነው? የሆነ ድንበር ላይ የሚቆም ጦርነት እንዳልሆነ ማንም በእርግጠኝነት መናገር የሚችለው ነገር ነው። ግን እዛ ጋር ሳይደረስ በንግግር በውይይት የመጨረስ እድሉም 100% ዝግ ነው ብዬ አላምንም። እና ኢትዮጵያ ብዙዎቹን የዚህ አክቲቪዝም የምናምን የተኳሽ የምናምን እሱ ምዕራፍ ዘግተዋለች። አሁን ከፊት ለፊት ያላት የሚጠብቃት ከኤርትራ ጋር ያለው ነገር ነው። ከኤርትራ ጋር ተስፋ አደርጋለሁ በንግግር በውይይት ይፈታል፣ ያለዛም በሚቋጭበት መንገድ ይቋጫል። ስለዚህ አንደኛውን ኢትዮጵያ አጠቃላዩን ነገር መፍትሄ የምታገኝበት ሁኔታ ይፈጠራልም ብዬ አምናለሁ። ወደ ግጭት የሚወስዱ በርካታ ጉዳዮች አሉ። የኢትዮጵያ መንግስት ቲፒኤልኤፍ የሚባል ፍንካች እና ሌሎች አነስተኛና ጥቃቅን ቡድኖች ከኤርትራ ጋር ትብብር ፈጥረው ወይ ደግሞ ድጋፍ እየተደረገ የሚቀጥል ነገር ከሆነ የኢትዮጵያ መንግስት በዝምታ አይመለከትም። ሁኔታዎች በዚህ እንዲቀጥሉ የሚፈቅድም አይመስለኝም። ካልፈቀደ ደግሞ ወደ ግጭት ይገባል። ግጭት ከተገባ ደግሞ ዛላምበሳ፣ ራማ ወይ ቡሬ ምናምን የሚባል ቦታ የሚቆም አይመስለኝም። ከፍተኛ ጦርነት ይካሄዳል፣ አውዳሚ ይሆናል። ግን እንዳልኩት ድንበር ላይ የሚቆም ጦርነት አይደለም። 60 ምናምን ዓመታት የመጣንበት መንገድ መዘጋት አለበት። በሰላም በንግግር ያንን መዝጋት፣ ነገሮችን በኃላፊነት ማየት፣ መንቀሳቀስ በጣም አስፈላጊ ነው። ከዚህ ጋር ተያይዞ ይሄ የቲፒኤልኤፍ ቡድን ውስጥ ያሉ ሰዎች ጤነኞች ናቸው ወይ እላለሁልኝ። ከኤርትራ ጋር መስራት፣ ከኤርትራ ቡድን ከኤርትራ መንግስት ምናምን ጋር መስራት የማንንም ፈቃድ አያስፈልገንም ሲሉ ዶክተር አብርሃም ተከስተ ባለፈው ሲናገሩ ተገረመን። እኚህ ሰው የኢትዮጵያ መንግስት ባለስልጣን የነበሩ የኢትዮጵያ ህገ መንግስት እንደ ቅዱስ ቁርአን ወይ እንደ መጽሐፍ ቅዱስ እንድንመለከተው ሲሰብኩን የነበሩ የኢትዮጵያ ህገ መንግስት ላይ ደግሞ ክልሎች የውጭ ግንኙነት በፌደራል መንግስት በኩል መሆኑ በግልጽ የተቀመጠ የተከለከሏቸው ነገሮች የውጭ ግንኙነት፣ ገንዘብ ማተም፣ መከላከያ፣ እነዚህ ያሉ የሚዘረዘሩ ነገሮች አሉ። ይሄ በግልጽ የሚታወቅ አሁንም ትግራይ የኢትዮጵያ አካል በሆነችበት ሁኔታ ውስጥ የኛኛው የዶክተር አብርሃም ሲገርመን ደግሞ ትላንት ነው እንደዚህ ዶክተር ጀነራል ክንፈ ተመሳሳይ ነገር የማንም ፈቃድ አያስፈልግም፣ የማንም ፈቃድ ያስፈልጋል እያላችኋል ነበር። ኢትዮጵያውያንን 27 ዓመት ስታሰቃዩ የነበሩት ምንም በሌለበት ያው ምንም ባልተደረገበት ተረት ልብ ወለድ እየተጻፈ ራሳችሁ ፈንጂ አፈንድታችሁ የኦሮሞ ነጻነት ግንባር ተዋጊዎች ተብሎ ሰዎችን ታክሲ ላይ ቦምብ እየተጣለ ንጹሃንን ለማሰር ንጹሃንን ለማንገላታት ይሄ የኢትዮጵያ ሚዲያ ላይ የወጣ ነገር አይደለም። እያወራው የአሜሪካ ስቴት ዲፓርትመንት የተላከ በዊኪሊክስ በኩል የወጣ የቪኪ ሃድልስተን ማስታወሻ ነው። ፈንጅ የኦነግ ሰዎች ተጠርጣሪ ለማሰር ተብሎ እንደ አውሮፓውያን አቆጣጠር በመስከረም 2006 አካባቢ ካራቆሬ ላይ ዊኪሊክስ ላይ ማንም ገብቶ የሚያገኘው ሰነድ ነው። ንጹህ የሆነ ሰው ለማሰር ሲባል ታክሲ ላይ ቦምብ አፈንድቶ ያንን ቦምብ የደህንነት መስሪያ ቤቱ እንዳፈነዳ የአሜሪካ ስቴት ዲፓርትመንት የተላከውን ሰነድ ዊኪሊክስ ላይ መረጃዎች ሜዳ ላይ ሲበተኑ ወጥቶ አይተነዋል። በተደጋጋሚ ዘግበነዋል። እንዲህ አይነት ነውረኛና ወንጀለኛ ቡድን ሰዎችን ያለ ኃጢአታቸው ያለ ወንጀላቸው ያለ ጥፋታቸው ለማሰር ምንም ውስጥ የሌሉ ሰዎችን ላይ በፈንጅ የሚያፈነዳ
ቡድን ዛሬ ስለ ህግ መንግስት ማንም አይከለክለንም። አንተ ስትገዛና አንተ ስታስተዳድር ህግ ይሰራል። አንተ ከጨዋታው ስትወጣ ህግ አይሰራም የሚል ነገር ህግ በማንም ላይ በኢትዮጵያ ምድር ባሉ አካላት ላይ ሁሉ ተፈጻሚ መሆን ያለበት ነው። አስገራሚው ሁለቱም ሰዎች ምርኮኞች ናቸው። እንደዚህ ኢንተርቪው ምን እኔ እስር ቤቱ የሚብለው ነገር እስር ቤቱ ስለሚመቻቸው ነው ወይስ ያ በሰንሰለት ታስረው በሰንሰለት የሚያስሯቸው ታስረዋል። እርግጥ ታስረው የታዩበት ነገር እንደ ውርደት ስለቆጠሩት ነው። ከስርቻ ከምናምን ተለቅሞ ነው የመጡት። እኛው ደግሞ ጀነራሉ ወደ ሱዳን ሲሸሹ ነው እንግዲህ የተያዙት። አሁን መርከብ ሲሸጥ የነበረ ሰውዬ ሙስና እኮ አይደለም፣ የመርከብ ንግድ ኢትዮጵያ መርከቦችን የሚሸጥ ሙስና የሚለው ሳይሆን ራሱ ሙስና የሚባል ግለሰብ የሆነ ቦታ ላይ እኮ በቃ አንድ ቦታ ላይ ነውር ተፈጸመ፣ ወንጀል ተሰራ፣ ያንን ለታሪክ ትተን ነገ ላይ ትኩረት አድርጎ ከመወቃቀስም ከመወነጃጀልም ተጠያቂነት ከማረጋገጥ አንጻር ተጠያቂ የሚሆን አካላትን ተጠያቂ አድርጎ በተለይ በሰቆቃ በሰብአዊ መብት ላይ በተፈጸሙ ነገሮች ተበዳይ በሚካስበት ምናምን እንዲህ አይነት ነገር አበጅቶ ወደፊት መራመድ ብሎ ብዙዎች ሲያስቡ እነሱ እዛው ላይ ቀነጨረ ሐሳብ ይዘው ቀንጭረው የቀረ ቡድን ከማንም ጋር የመገናኘት ማንም አይከለከለንም የሚል ተደጋጋሚ መግለጫ እየሰጡ የምናይበት ሁኔታ ነው ያለው። ይሄ ቡድን ነው እንግዲህ የዛሬ 34 ዓመት ወደ ኢትዮጵያ ፖለቲካ ስልጣን የመጣው። 27ቱን ዓመታት ሁሉም ሰው የሚያስታውሰው ሲቆይ ግን የሚረሳው ግንቦት መጣ ሲባል ስራ መዘጋቱ ብቻ አይደለም። ስራ መዘጋቱ ሌላው የካቲት 23ም የድል ቀንም ምናምን አሉ። ግንቦት መጣ ሲባል ከዋዜማው ጀምሮ አትችሉንም፣ አትሞክሩን የሚል ፉከራ ነበር። ዘወትር በኢትዮጵያ ቴሌቪዥን የሚለቀቁ የጦር ሜዳ ፊልሞች ነበሩ፣ ማስፈራሪያዎች። ግንቦት ተፋታን ስንል 7 ዓመት ግንቦት በዓሉ እየተከበረ ቢሆንም ቢያንስ ያቺ ፉከራ የቀረርቱ የምናምን አትችሉንም አይነት እንትን የኢትዮጵያ ቴሌቪዥን ያጣበበ እሱ አርካይቭ ውስጥ እንዲገባ ተደርጓል። ዛሬ ደግሞ ግንቦት ራሱ ለአንዴና ለመጨረሻ ጊዜ ተከትሞበታል። የጥፋት የስቃይ የሰቆቃ ምልክት ነው። ልክ መስከረም 2 1967 የንጉሱን ስርዓት አውርዶ የደርግ መንግስት ወደ ስልጣን ሲመጣ መስከረም 2 የኢትዮጵያ የድል የአብዮት በዓል እየተባለም 17 ዓመት ተከበረ። ኮሎኔሉም መንግስታቸውም ሲያበቃለት መስከረም 2 የመስከረም 1 የእንቁጣጣሽ ማግስት ነው እንጂ በዓል አለመሆኑ ላለፉት 34 ዓመታት ሄደንበታል። የአፄ ኃይለ ሥላሴ መንግስት የእርሳቸው የንግስና ቀን ጥቅምት 23 ሲከበር ነበር። እርሳቸውም ስልጣናቸውን ሲያጡ ጥቅምት 23 የጊዮርጊስ በዓል የሚውልበት ቀን ነው። በቃ አከተመ። ኦርቶዶክሶች ጊዮርጊስ በዓልን ያከብሩበታል። መንግስት ስራ ይዘጋ ምን አይልም፣ ኖርማል ህይወት ቀጠለ። መንግስታት በስልጣን ላይ በኃላፊነት ላይ ያሉ ከነርሱ በኋላ ያበጁት የዘረጉት ስርዓት ከነርሱ ጋር የሚሞት ሳይሆን ከነርሱ በኋላ የሚቀጥል ሀገራዊ ሆኖ እንዲቀጥል ለማድረግ በስልጣን ዘመናቸው መስራት፣ ያንን ለመስራት ደግሞ እንግዳ አይደለም። በዓለም ላይ
አሜሪካንን በምሳሌነት መጥቀስ ጆርጅ ዋሽንግተን የባሪያ አሳዳሪ የነበሩት ግን የአሜሪካንን የነጻነት አባት የአሜሪካንን ዲሞክራሲያዊ ስርዓት በመዘርጋት ያቺ ሀገር ለ200 ምናምን ዓመታት መሰረት ጥሎ እንድትጓዝ በማድረግ ከዛ በኋላም ደግሞ እንደኛዎቹ ተገንጣዮች ኮንፌደራሊስቶቹ ያችን ሀገር እሳት ውስጥ ለምን ባርነት ይቀራል ብለው ከአብርሃም ሊንከን ጋር አንገዛም ብለው ከአብርሃም ሊንከን ጋር ያደረጉት ፍልሚያ በተወሰነ ደረጃ እነዚህ ኢትዮጵያ ውስጥ ያሉ ኮንፌደራሊስቶች ከጀመሩት ጋር ተመሳሳይ ነገር ይመስላል። ልዩነቱ የኢትዮጵያ 2 ዓመት ማለቁ እልቂት ከሆነም ተቀራራቢ ነው። ካልተሳሳቱ 460 ምናምን ሺህ አካባቢ ሰው ያለቀበት ነው። ያንን የአሜሪካንን የተገንጣዮቹን የኮንፌደራሊስቶችን እንቅስቃሴ መተው አሜሪካንን ነፃነቷን አስጠብቀው የተጓዙት አብርሃም ሊንከን በአሜሪካ ውስጥ እጅግ በጣም የተከበሩ ብዙ መንገዶች፣ ብዙ ህንፃዎች፣ ብዙ ነገሮች የተሰየሙላቸው ሁለቱ፣ አንደኛው የነፃነት አባት፣ አንደኛው ሀገሪቱን ከተገንጣዮች የታደጉ። እንዲህ አይነት ልምዶችና ተሞክሮች በዓለም ላይ ስላሉ ሀገርን በእንደዛ በጠንካራ መሰረት ላይ ጥሎ ሲያልፉ በዓሉ ጁላይ 4 የሚሉት የሐምሌ 4 የሁሉም አሜሪካውያን የነጻነት በዓል ነጻነታቸውን ያገኙበት ቀን። አብርሃም ሊንከን ማን ነው ጆርጅ ዋሽንግተን ስላስመጣ ተብሎ የቀረ ነገር የለም። ያ ነጻነት በየጊዜው እየተከበረ በዓለም ላይም ግዙፍ ታላቅ ሀገር ለመፍጠርም ያስቻላቸው ነገር ነው። ስለዚህ መንግስታት ከራሳቸው በኋላ የሚሰሩት ስራ የሚያበጁት ነገር እነርሱን የስልጣን ዘመናቸው ድረስ የሚቆዩበት እንደ ኮንትራት ሳይሆን እንደ ዘላቂ ነገር አድርገው ወስደው መስራት ቢችሉም በየጊዜው በዓል ቀን እየቀያየርን አንሄድም። ምናልባት ከዚህ በኋላ ትልቁ በዓላችን በስኬቱ ልክ በቂ ትኩረቶች ተሰጥተውታል። በቂ ትኩረት አልተሰጠውም። ምናልባትም ከኢትዮጵያም አልፎ ከአፍሪካም አልፎ በቅኝ ግዛት ስር ለነበሩ ሁሉ ባሪያነት የሚጠቀስና መከበር የሚገባው የካቲት 23 ነው። በተለየ ሁኔታ በቃ ኢትዮጵያ ቀን በዋናነት እሱ ነው መሆንም ያለበት ብዬ አምናለሁ። ስለዚህ ቲፒኤልኤፍ የዛሬ 34 ዓመት ኢትዮጵያ ውስጥ ወደ ስልጣን ሲመጣ ላለፉት 27 ዓመታት በስልጣን ዘመኑ 27 ዓመታት ከዛ በኋላም ተጨማሪ 6 ዓመታት ግንቦት 20 ሲከበር ነበር። ከዛሬ ግንቦት 2017 ጀምሮ ግንቦት 20 የሚባል በዓል በኢትዮጵያ አለመኖሩን ቀደም ብሎ በወጣው አዋጅ ላይ በግልጽ ተደንግጓል። ኢትዮጵያ ውስጥ በዓላት ተብለው የሚጠቀሱ 5 የብሔራዊ በዓላት አሉ። እምነትን መሰረት የማያደርጉ 8 ሃይማኖታዊ በዓላት አሉ። 3 ደግሞ በዓላት ናቸው ግን የሚታሰቡ ስራ የማይዘጋባቸው ተብሎ በአዋጁ ላይ በግልጽ የተቀመጡ በአጠቃላይ 16 በዓላት አሉ። 13ቱ ስራ የለባቸውም፣ 3ቱ ግን ስራ ያለባቸው ናቸው። ማለትም በዓመት ውስጥ 13 ቀን ኢትዮጵያ ውስጥ በዓል ሆኖ ይዘጋል ማለት ነው። ምናልባት እንግዲህ አምና የወጣ አዋጅ ነው። በአዋጁ ላይ ያሉትን የትኞቹ በዓላት ስራ የላቸውም፣ ሃይማኖታዊ በዓሎቹ የሚዘጉት የትኞቹ ናቸው የሚለውን በአዋጁ ላይ ያለውን ነገር እንመልከት። አሁን እንግዲህ በአዋጁ ላይ 4 ናቸው ብሔራዊ በዓላት ተብለው የተዘረዘሩት። በአጠቃላይ 13 ቀደም ሲል ያልኩት 12 በሚል ይስተካከል። መስከረም 1 ዘመን መለወጫ፣ የካቲት 23 የአድዋ የድል በዓል፣ ሚያዝያ 23 የዓለም የሰራተኞች ቀን ሜይዴይ፣
ሚያዝያ 27 የድል ቀን ያው የኢትዮጵያ አርበኞች 5 ዓመታት በዱር በገደል ተንከራተው የኢትዮጵያ ነጻነት መልሰው ያስጠበቁበት ቀን ነው። እነዚህ 4 የኢትዮጵያ የብሔራዊ በዓላት ሆነው በግልጽ ተቀምጠዋል። 8 ሃይማኖታዊ በዓላት አሉ። 1 መስከረም 17 ቀን የመስቀል በዓል፣ 2 በየ4 ዓመቱ የሚመጣው ልዩነት እንደተጠበቀ ሆኖ ታኅሳስ 29 ቀን የሚውለው የገና ወይም የልደት በዓል፣ 3 ጥር 11 ቀን የጥምቀት በዓል፣ 4 የስቅለት በዓል፣ 5 የትንሣኤ ወይም ፋሲካ በዓል፣ 6 የኢድ አልአድሃ ወይም አረፋ በዓል፣ 7 የመውሊድ በዓል፣ 8 የኢድ አልፈጥር በዓል። እነዚህ የሃይማኖታዊ በዓላት ሆነው ተዘርዝረዋል። በእነዚህ 8 ሃይማኖታዊና 4 ብሔራዊ በዓላት በአጠቃላይ በ12ቱ በዓላት ቀን መንግስት ስራ የግል ስራም ዝግ እንደሚሆን ተገልጿል። ሌሎች ተጨማሪ ነገሮች አሉ። ጤና ጣቢያዎች፣ ሃይማኖት ምንድን የሕክምና ቦታዎችን በተመለከተም ስራዎች እንደሚቀጥሉ የሚገልጽ ነገር አለ። ያው ቀደም ሲልም የነበረ አሰራር እንደሆነ የምንረዳው። ሌላው ታስበው የሚውሉ ማለትም ስራ የማይቋረጥባቸው ግን በዓሉ የሚታሰብባቸው 3 በዓላት አሉ። 1 የካቲት 12 ቀን የሰማዕታት ቀን ማለትም የኢጣሊያን ፋሽስቶች በአዲስ አበባ ከተማ ላይ ከ30 ሺህ ሰው በላይ የፈጁበት መታሰቢያውም በአዲስ አበባ ዩኒቨርሲቲ አቅራቢያ ባለው የካቲት 12 ሆስፒታል ፊት ለፊት የቆመው ሐውልት ለዛ መታሰቢያም የተሰራ ነው። እሱ በሰማዕታት ቀን የካቲት 12 ጭፍጨፋውን ቀን ለማስታወስ ነው። 2 ህዳር 29 ቀን የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን የሚባለው ነው። ይሄ በየክልሎች በዙር የሚከበር ነው። ከቲፒኤልኤፍ ዘመን ጀምሮ የመጣ ህዳር 29 ቀኑ ህገ መንግስቱ እየጸደቀበት ቀን ነው። እንግዲህ ህገ መንግስቱ አሁን ያለው ህገ መንግስት ይሻሻላል ወይስ ምክክር በምን ሂደቱ ተቀዶ ይጣላል? ያ ተቀዶ ምናምን ይጣል ከሆነ ደግሞ አንቀጹ ለመሻሻል የሚገደድበት ሁኔታ አለ። ዞሮ ዞሮ ኢትዮጵያ ውስጥ በዛ ደረጃ እንትኑ መከበሩ ክፋት የለበትም። ችግሩ ሁላችንም ስንቃወም የነበረው አደባባይ ወጥቶ በመጨፈር እኩልነት የለም፣ እኩልነት በተግባር ነው። በመጨፈር በንጉሱ ጊዜም አንዳንዱ ዘግይቶ አይኑን የሚገልጥ ወይ ደግሞ ዓለም የሚጀምረው እሱ ዓለምን ማወቅ ከጀመረበት ጊዜ ጀምሮ የሚመስለው እንደዛ ክፍተት ያለባቸው ሰዎች አሉ። በንጉሱም ጊዜ የብሔር ጭፈራዎች ነበሩ ኢትዮጵያ ውስጥ። የብሔር መብት ተከብሯል፣ እሱን መከራከር ይቻላል። በደርግ ጊዜ መቼም ጥያቄ ውስጥ የሚነሳ አይደለም። በማናቸው መመዘኛ የደርግ መንግስት ከቲፒኤልኤፍ 1000 ጊዜ በተሻለ የብሔረሰቦችን መብት ያከበረ መንግስት ነው። የዚህ ወይም የዚያኛው ሰፈር ወኪል ነኝ ሳይል ኢትዮጵያዊ መንግስት ሆኖ ስልጣን ላይ በስልጣኑ የኢትዮጵያን ሁሉ መንግስት ሆኖ የቀጠለ ነው። ያው የኢትዮጵያን ሁሉ መንግስት ሆኖ ሲጨቁንም ሲዘርፍም ሲገድልም ሁሉንም እያደረገ አሁን በቋንቋ መጠቀም ምናምን እሱን ላይ ቲፒኤልኤፍ መጥቶ በዛ በኩል ያለውን ክፍተት ሞልቷል። ግን በእነሱ በኩል የነበረው ግንዛቤና ሁኔታ በኋላም እንደምንረዳው የተለያየ ቋንቋ በተነጋገርን ቁጥር እንደ አንድ ሀገር ለመቀጠል ያለን እድል ይጠባል። አውሮፓ ውስጥ የነበሩ እንትኖች የሚባሉ መከራከሪያዎች አሉ። ያ አንድ ላይ የተለያየ ቋንቋ መናገር ማለትም የተለያየ ቋንቋ ድራም የነበረ ነው። ያንን መንግስታዊ ቋንቋ ማድረግ ሀገርን የበለጠ ትብብሩን የሚያጠናክር ሁሉንም የባለቤትነት መብት የሚሰጥ መሆኑ የበለጠ እየተረጋገጠ መጥቷል። ዞሮ ይህንን ወይም ያኛውን ሰፈር ልበድል ወይ ደግሞ ልጨቆም ብለው ሳይሆን ለሀገር ይጠቅማል በሚለው ነገር ላይ አድርገውታል ብዬ አምናለሁ። ከቲፒኤልኤፍ 1000 ጊዜ የኢትዮጵያ ውስጥ የብሔረሰብ እኩልነት የነበረበት ጊዜ ነው። የአንድ ሰፈር ሰዎች ተሰባስበው የኢትዮጵያን የፖለቲካ የኢኮኖሚ የምናምን በመዳፋቸው የጨበጡበት ዘመን አልነበረም። ስለዚህ ከዛ አንጻር የብሔር ብሔረሰቦች ቀን መከበሩ ጥሩ ነው። የብሔር ብሔረሰቦች ቀን ግን አደባባይ ወጥቶ እየጨፈሩ
በተግባር ተመልካች ሆኖ መቀጠል ነውርም ወንጀልም ነው። ስለዚህ አሁን በዓሉ ቢከበር ትርጉም አለው። አልተወከልኩም ወይ ደግሞ ተገፍቻለሁ ወይ ደግሞ የዚህ ሰፈር ሰዎች ተሰባስበው እየረገጡኝ ነው የሚል አለ ብዬ አላምንም። የሉም ማለት አይደለም። አንዳንድ የሚባል ነገር አለ። ለአንዳንዱ እኩልነት ባርነት ይመስለዋል የሚባል ነገር አለ። ስትገዛ ስትቀጠቅጥ ምናምን ቆይተ ገና ስልጣን ለቀህም ደግሞ ገና ከስልጣኖች ቁጭ ብለ ብዙም የስልጣን ትዝታውን እያጣጣመ ላለ ሰው ከዛ ውጭ መኖር ባርነት ሊመስለው ይችላል። በአጠቃላይ ግንቦት ሃያን ስናስብ መዓት ኢትዮጵያ ያለፈችባቸው ነገሮች በዝርዝር ማስረዳት፣ መግለጽ፣ ማብራራት ይቻላል። ግን ወደፊት ማየት ይሻላል። ግን እንደተቀደሰ ቀን እንደ በጎ ነገር ለማንሳት ሲሞክሩ ደግሞ ነገሩን እውነቱን መግለጡን ደግሞ ተገቢ ነው። ከዚሁ ጋር እንግዲህ ተያይዞ ግንቦት ሃያ የኮሎኔል መንግስቱ አገዛዝ ፍጻሜ ነው። እርሳቸውም ስልጣናቸውን ጥለው ከወጡ 34 ዓመታት ከአንድ ሳምንት ሆናቸው ማለት ነው። በዚምባብዌ ነው የሚገኙት። ዚምባብዌ ወደዛ እንዴት ሄዱ፣ ለምን ሄዱ ምናምን ብዙ ሲያነጋግር ቆይቷል። ዛሬ ራሳቸው ፈርጥ አድርገውታል። በቃ አልሰማ ስላላችሁኝ ተነጋግሬ ወጣው ነው። ስለዚህ እዛ ያሉበት ያው የዚምባብዌ መንግስት እንደ ኢትዮጵያ ባለውለታቸው ነች ለዚምባብዌ። እንደ መንግስት የኮሎኔል መንግስቱ መንግስት፣ እንደ መሪ ደግሞ ኮሎኔል መንግስቱ ለዚምባብዌ ነጻነት ትልቅ ሚና ተጫውተዋል። ለዛም ውለታቸው ሊሆን ይችላል ዚምባብዌ ውስጥ በክብር እስካሁን ድረስ ላለፉት 30 ምናምን ዓመታት አስቀምጠዋቸዋል። እንግዲህ ኮሎኔል መንግስቱ 34 ዓመት በቆዩበት ዚምባብዌ የመጀመሪያ መጽሐፍ ጽፈው በፀሐይ አሳታሚ በኩል ተመልክተናል። እስከ ተወሰነ ምዕራፍ ድረስ መጥተው ማለት የስልጣን ዘመናቸው መጀመሪያ ድረስ ያለውን የሸፈኑት፣ እስከ ስልጣን ዘመናቸው መጨረሻ ያለውን አልመጡበትም። ምናልባት እየጻፉ ከሆነ ጥሩ ነው። በሌላም በኩል በተለያየ መንገድ በወጡ መጽሐፎች ላይ የተገለጹ ነገሮች አሉ። ከምንም በላይ ደግሞ በቃለ ምልልስ፣ ምክንያቱም እየተጠየቁ ቻሌንጅ እየተደረጉ በዛ መልክ ቻሌንጅ ማድረግ ሲባል የሆነ ለማሳጣት ምናምን ሳይሆን አንዳንድ ነገሮች ላይ ለምሳሌ ከሀገሬ ለመውጣት ተገደድኩ የሚሉት የመጨረሻው ምዕራፍ ላይ ሸንጎ ላይ የሚያደምጠኝ አጣሁ፣ ህዝቡም ተስፋ ቆረጠ። በዚህ ሁኔታ ውስጥ አይኔ እያየ ኤርትራ ስትገነጠል ላለማየት፣ ወያኔ አዲስ አበባ ሲገባ ቆሜ ላለማየት ስል ተሰደድኩኝ ይላሉ። ስለዚህ ሲመሩ የነበሩት የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ናቸው። እርሳቸው ዚምባብዌ ስላሉ በእርሳቸው ዘመን በእርሳቸው አገዛዝ ኢትዮጵያ ለቲፒኤልኤፍ መጋለጧ፣ በእርሳቸው አገዛዝ ኤርትራ መገንጠሏ ያን የሚያስቀረው ነገር እርሳቸው ዚምባብዌ መሄዳቸው ያደርገዋል ወይ? ምናልባት በምን መልኩ ነው ይሄን ማስረዳት የሚችሉ እንዲህ አይነት ጥያቄዎች ቢኖሩና ማብራሪያ ብንሰማ ጥሩ ነው። 84 ዓመታቸው ነው እንግዲህ ባለፈው ሳምንት ያከበሩ የተባለው። ግቢያቸውንም ድሮ በእንትን ነበር ብንሰማው አየን የሚሉ ሰዎች በጽሁፍ በምናምን ያስረዱ ነበር። አልፎ አልፎ ፎቶግራፎች ከቅርብ ጊዜያት ወዲህ የሚወጡ ነበር። አሁን በቪዲዮ አብሮነት የተባለ በተለይ የኮሎኔል መንግስቱ ለእነሱም ባለውለታ ናቸው እንደሰማሁት እንደተረዳሁት። በተለይ የጀግኖች ልጆች ጀግኖች አምባ ማለት ህፃናት አምባ የተማሩ ከዛ በኋላ በውጭ ሀገር በኩባ ሄደው በተለያየ ሙያ ሰልጥነው ትልልቅ ደረጃ የሚደርሱ ሰዎች አሉ። በዛ ውስጥ ያለፉ ሰዎች ውለታ አለብን ይላሉ ኮሎኔል መንግስቱ። በእርግጥም ልጆች የወታደር ልጆች ሀገራቸውን የታደጉ ልጆችም ሜዳ ላይ አልጣሉም፣ አስተምረዋል።
ለከፍተኛ ትምህርትም ወደ ኩባ ተልከው በእንደዛ የመጡ ናቸውና እነዚህ የኩባ ተማሪዎች ሄደው ሽልማትም አቅርበውላቸዋል። ምናልባትም እንደሰማሁት ቃለ ምልልስም አድርገውላቸዋልና በቪዲዮ ሰፋ ያለ ቃለ ምልልስ ከወጣ እንግዲህ ኮሎኔል መንግስቱ ኃይለማርያምን እስቲ ድምጻቸውን ከ34 ዓመታት በኋላ ልንሰማ ነው ማለት ነው። ምናልባትም እድሉን ከሰጡንም እኛም ዚምባብዌ መተን ቃለ ምልልስ ለማድረግ ፈቃደኛ ነን። ትልቅ ታሪክ ነው። በታሪክ ውስጥ ያለፈ ሰው ያን ያለፈበትን ነገር በምስል በድምጽ ሰንዶ ማስቀመጥ ለትውልዱ መማሪያ ይሆናል። በዛ ረገድ በርካታ በተለያየ ሙያ ውስጥ ያለፉ ሰዎች እንደዚህ ብዙ ሰዎችን ኢንተርቪው በተለያዩ ወገኖች አድርገዋል። እኛም አድርገናል። ያ እንደ ታሪክ እንደ ሰነድ ይቀመጣል። ምናልባት ሞት ቀደማቸው እንጂ የእርሳቸው ምክትል ቀድሞው ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ አዲስ አበባ በመጣሁበት ወቅት ቤታቸው ሄጄ ሀያት አካባቢ አግኝቻቸው አነጋግሬያቸው ፈቃደኛ ሁለተኛው ቃለ ምልልስ ብዙ ፈቃደኛ አይደሉም፣ ግን ሁለተኛው መጽሐፍ ይወጣና ብሎ ፈቃደኝነታቸውን ገልጸውልኝ ነበር። ሁለተኛው መጽሐፍ ከወጣ በኋላ ከመውጣቱ በፊት ይመስለኛል እንደውም ነፍሳቸውን ይማርና ሻምበል ፍቅረ ስላሴ ወግደረስ ከዚህ ዓለም በሞት ተለይቷል እና በቃለ ምልልስ ምናምን ታሪካቸውን በዛ መልክ ቢያስቀምጡም ኮሎኔል መንግስቱ ይጠምን ለትውልድ የሆነ ይጠቅማል ብዬ አምናለሁ። በአጠቃላይ የግንቦት ወር በኢትዮጵያ ፖለቲካ ውስጥ ትልልቅ ክስተቶች የሚስተናገዱበት ያው የኮሎኔል መንግስቱ ሀገር ለቀው ወጡት ግንቦት 13 ነው። ህወሓት አዲስ አበባን የረገጠው ግንቦት 20 ነው። የ81ዱ መፈንቅለ መንግስት ግንቦት 8 ነው። እንዲያን በርካታ የምንዘረዝራቸው ጉዳዮች አሉና ኢትዮጵያና ግንቦት ትንሽ ከነውጥ ከምናምን ጋር የተያዙ እንደነበሩ የሚታወስ ነው። እንግዲህ እነዚህ ያለፍንባቸው ነገሮች ለታሪክ ለመማሪያ በተወሰነ ደረጃ ደግሞ በዛ ሂደት ውስጥ ያለፉ ሰዎች ሀገርን የመሩት ሀገር በመምራት ውስጥ ብዙ ነውሮች፣ ወንጀሎች፣ ኃጢአቶች፣ በደሎች ህዝብ ላይ ደርሰዋል። ለዛም ጸጸትን ማሳየትና ይቅርታ መጠየቅ ያስከብራል እንጂ የሚጎዳው ነገር የለም። ሻምበል ፍቅረ ስላሴ ወግደረስ በመጽሐፋቸው በግልጽ ገልጸዋል። ኮሎኔል ፍስሐ ደስታም በመጽሐፋቸው ላይ በግልጽ አስቀምጠዋል። ኮሎኔል መንግስቱም በመጽሐፋቸውም ይሁን በሌላ መንገድ ቢያንስ ጸጸታቸውን ቢሉ ቢያስቀምጡ ይጠቀማሉ ወይ ደግሞ እንደ አርአያነት እንደ ትምህርትም የሚወሰድ ነገር ነው። የሚጎዳ ነገር የለም እና ከዛ አንጻር ነገሮችን ቢያዩት ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።